ሰላም ቅዱሳን እንደምን አላችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን እያልኩኝ እንግዲህ እንደተለመደው ዛሬም እንግዲህ ገድለ ተክለ ሃይማኖትን ቀጣይ ይዤላችሁ ቀርብ ያለሁኝ። እንግዲህ በገድለ ተክለ ሃይማኖት ትምህርት ውስጥ ብዙ ትምህርት እንደተማራችሁ ብዙ ነገሮችን እንዳገኛችሁ እንግዲህ ከመጽሐፍ ቅዱስ ጋር በማነጻጸር በእውነት ኢየሱስ ክርስቶስን ለመቀበል ልባችሁን ክፍት አድርጋችሁ ወደ እግዚአብሔር ልጅ ወደ ክርስቶስ በመምጣት ኃጢአታችሁን በመናዘዝ ከልዩ ልዩ የስህተት አስተምሮ ራሳችሁን ገለል አድርጋችሁ እውነት የሆነውን መንገድ የሆነውን ኢየሱስ ክርስቶስን አይታችሁ እሱን ተመልክታችሁ እሱን ትኩር ብላችሁ አይታችሁ ለመዳን የሚያበቃውን የክርስቶስን ወንጌል እንድታምኑ ነው። ስለዚህ ወገኖች እንግዲህ በተለያየ ጊዜ የተለያየ ርዕሰ ጉዳይ ይዤ እመጣለሁ። በዚህ በተለያየ ርዕሰ ጉዳይ መረጃዎችን ጨምሬ መጻሕፍቶችን ጨምሬ ይዤ ስለምቀርብ ነገሮችን በጽሞና በትዕግስት እንድታዩዋቸው እንድትመረምሯቸው ለሰዎችም ደግሞ ይደርስ ዘንድ ሰዎች ከእንዲህ አይነት የስህተት ትምህርት ወይም ደግሞ የአጋንንት ትምህርት ሰውን ሁሉ ገደል የገተተ ገድል፣ ድርሳን፣ ተአምር የሚባል መጽሐፍ በሀገራችን በኢትዮጵያ እንደ ወረርሽኝ በቃ ምድሪቱን ያጥለቀለቀ ሰዎች አልፋታው ያሉት ትምህርት የአጋንንት ትምህርት ነው። ስለዚህ ይህንን ትምህርት ለመቃወም የግድ መረጃዎች ስለሚያስፈልጉ በተለያየ ጊዜ እንዲህ አይነት ሀሳቦችን አቀርባለሁ። ስለዚህ ወደ ኋላም ሄዳችሁ ወደፊትም ደግሞ እየሄዳችሁ የእግዚአብሔርን ሐሳብ እንድትአጋሩ ለሰዎች ሰዎች ሁሉ ይድኑ ዘንድ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተበት ዋና ዓላማ ሰዎች ሁሉ ይድኑ ዘንድ ነው። የእግዚአብሔር አብ የልቡ ፈቃድም ሰዎች ሁሉ ይድኑ ዘንድ ነው። ሰዎች ሁሉ ሊድኑ በሚወድ ነው የሚለው መጽሐፉ። ይወዳል እግዚአብሔር ሰዎች እንዲድኑ፣ እንዲጸድቁ፣ የዘላለም ሕይወት እንዲያገኙ፣ ከራሱ ጋር በክርስቶስ እንዲታረቁ፣ ክርስቶስን እንዲያውቅለት ፍጥረት ሁሉ ሰው ሁሉ ዓለም ሁሉ ኢየሱስ ክርስቶስን እንዲያውቅለት እግዚአብሔር ይፈልጋል። እሱን ስሙት ነው ያለ እና እንዲህ አይነቱ ትምህርት ወደ ሰዎች እንዲደርስ አብረን እግዚአብሔርን ስራ እንስራ ብዬላለሁኝ። እንግዲህ ከባለፈው የቀጠለ ነው ገድለ ተክለ ሃይማኖት። ዛሬ ደግሞ እንደተለመደው ገድለ ተክለ ሃይማኖት እሁድና ሐሙስ ቀን እባብ የገደለ ይላል የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ይላል። ምን ማለት ነው? እሁድና መቼ? ሐሙስ እባብ የገደለ ሰው ኃጢአቱ ይሰረይለታል። እንግዲህ ይሄ ትምህርት የቱ ጋር ነው የሚገኘው ካላችሁ ገድለ ተክለ ሃይማኖት መጽሐፍ ላይ ይገኛል ማለት ነው። ምን የገደለ? እባብ የገደለ መቼ? እሁድና ሐሙስ። እንየው ሲገድሉ ኃጢአቱ ይሰረይለታል። ገጽ 259 ወይቤሎሙ ቅዱስ ለደቂቁ ሪክሙኑ ትምይንቶ ለሰይጣን ዛሐሰሮ እግዚአብሔር ዮም በዴ ወእምይእዜሰ አልቦቱ ክሂል ላይለዛቲ መካን ወይዜኒ እነግረክሙ ዘይቤለኒ እግዚእ ኢየሱስ ክርስቶስ ንግሮም ለደቂቀ እንዘ ትብል እስመ ኩሉ ክርስቲያናዊ ዘቀተለ ከይሴ በሰንበተ ክርስቲያን ይላል። ዘቀተለ ከይሴ በሰንበተ ክርስቲያን ወበዕለተ ሐሙስ ይሰረይ ኃጢአቱ ወለዝንቱ ነገር እቅብዎ ለበልብክሙ ይላል። ምን ማለት ነው? ብፁዕ አባታችንም ደቀ መዛሙርቱን ዛሬ እግዚአብሔር በእጄ ያዋረደውን የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። እሁድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታ ኢየሱስ ክርስቶስ የነገረኝን አሁንም እነግራቸዋለሁ፣ በልባችሁ ጠብቁት አላቸው ይላል። እንግዲህ ገድለ ተክለ ሃይማኖት 250 ቁጥር 6 ላይ ማለት ነው። ምንድን ነው የሚለው? እባብ የገደለ። እንግዲህ የኦርቶዶክሳውያን ትምህርት እንግዲህ ይሄ ነው። የኦርቶዶክሳውያን ትምህርት እባብ በመግደል ድነት አለ ነው። ጽድቁ ምንድን ነው? በጣም አያሳፍርም? እንዲሁ ሸማ አይዛችሁም? ስቅጥጥ አይላችሁም? እባብ የምትገድሉት ለካ ለመዳን ነው። ለካ መንግስተ ሰማያት ለመግባት ነው፣ ኃጢአት ለማስተስረይ። እባብ እየፈለጋችሁ ድንጋይ እየፈነቀላችሁ እባብ የምትገድሉት ለመዳን ለጽድቅ። እንዴት ሆኖ ነው? በቃ እንዴት ነው የሰው አይምሮ እንደዚህ ሆነው? መቼ ነው የኢትዮጵያውያን አይምሮ እንደዚህ የተበላሸው? እነዚህ ሰዎች እውነት ክርስቲያኖች ናቸው? እንዲህ አይነት ገድል፣ ድርሳን፣ ተአምር እየጻፉ ህዝቡን የሚያሰሙ ሰዎች በእውነት ጤናማ ናቸው? እውነት እነዚህ ክርስቲያን ናቸው? እኔ ክርስቲያን አይደሉም። እንደው የፈለገ ክርክር አምጡ ተከራከሩኝ፣ ይሄንን ገድል የጻፈ ሰው ክርስቲያን አይደለም፣ ክርስቲያን አይደለም። አረመኔ አረማዊ ነው። በሰንበተ ክርስቲያን በሐሙስና እሁድ እባብ የገደለ ሰው ኃጢአቱ ይሰረይለታል ብሎ መጽሐፍ የክርስቶስን ደም ከንቱ ማድረግ የክርስቶስን ሞት ትንሣኤ እንደ ኢምንት ማስቆጠር ገድለ ተክለ ሃይማኖትን የጻፈ ሰው ክርስቲያን አይደለም። የፈለጋችሁን ተደራደሩ፣ ከፈለጋችሁ ተከራከሩ። አልዳኑም እነዚህ ሰዎች። ለምን? እባብ የገደለ ሰው መንግስተ ሰማያት ይገባል ስለሚል። የተክለ ሃይማኖት ተግባር እንደ ክርስቶስ ስቅለት
እንደ ሰማዕታት ደም አይደሉም እነዚህ ሰዎች። የፈለጋችሁ ልትሉ ትችላላችሁ፣ የፈለጋችሁት። እነዚህ ሰዎች በዚህ በገድለ ተክለ ሃይማኖት ማስረጃ መሰረት አማኞች አይደሉም። ያመነ ሰው የክርስቶስን ደም ረግጦ የክርስቶስን ሞት ከንቱ አድርጎ የኢየሱስ ክርስቶስን ስም ደብቆ ሸሽጎ ስሙን ክዶ ኢየሱስ የሞተለትን ጌታ ለኃጢአቱ ደሙን ያፈሰሰለት በመስቀል ላይ መከራው የተቀበለለት ለኃጢአቱ ስርየት የተሰዋውን ይሄ የአዲሱን ኪዳን መስዋዕት ሰውና እግዚአብሔር የታረቀበትን መጋረጃ የተቀደደበትን የጥል ግድግዳ የፈረሰበትን ይሄንን ኢየሱስን አስክዶ ገድል ድርሳን ጽፎ ከገድል ከድርሳን ጋር የሚያላትም ኦርቶዶክሳዊ ደራሲ፣ ጸሐፊ፣ ሰባኪ፣ አስተማሪ እውነቴን ነው አልዳነም። የፈለገ መከራከር ትችላላችሁ። አልዳኑም። እነዚህ ሰዎች ራሱ ተክለ ሃይማኖትም አልዳነም። ራሳቸው ገድሉን ድርሳኑን በተክለ ሃይማኖት የጻፉ ሰዎችም አልዳኑም። ራሱ ተክለ ሃይማኖትም አልዳነም። እንዲህ አይነት እባብ በመግደል ጽድቅ የለም ወገኔ። ወዴት እየሄድክ እንደሆነ በደንብ አወቅ አለብህ። ለምንድነው መጽሐፍ ቅዱስ ሲነበብ ያቅለሸልሻቸዋል። መጽሐፍ ቅዱስ ሲነበብ ጭንቅ በቃ አንዳንዱ የሚያፋሽቀው የሚያዛጋው ሁሉ ነው ያለ። ግን የተክለ ሃይማኖትን መቃብር ሲዳስስ አጽሙ ሲነካ ግን ያቅለሸልሸው። እባብ ለመግደል ድንጋይ ሲፈነቅል አያቅለሸልሸውም። የእባብ ሬሳ ሲጎትት አያቅለሸልሸውም። ለምን መሰላችሁ? መንፈሱ ይዟቸዋል። በጣም ያጋንንት ትምህርት ነው እና ኃጢአት ይሰራል እባብ ገድሎ በፍጹም አይሆንም። የፈለጋችሁን አድርጉ። ተክለ ሃይማኖት በራሱ አልዳነም። ይሄንን ገድል የጻፉ ሰዎችም ክርስቲያኖች አይደሉም። መርምሩ፣ ቆም ብላችሁ ወይ አስተውሉ። እባብ የገደለ ሰው መንግስተ ሰማያት ይገባል የሚሉ፣ እባብ የገደለ ሰው ኃጢአቱ ይሰረይታል የሚሉ የተክለ ሃይማኖት ተቅማጥ ነው የሚለው። ይሄ ተቅማጥ እንደ ክርስቶስ ስቅለት ተቆጠረለት። እኔ በጣም የሚያሳፍር ማለት ነው። እና ኦርቶዶክሳውያን እኛ ጋር መታችሁ ትከራከራላችሁ። መጀመሪያ ክርስቲያን ሁኑ። እናንተ ኦርቶዶክሳውያን ክርስቲያኖች ሁኑ። መጀመሪያ እስኪ በወልድ እመኑ፣ በክርስቶስ ኢየሱስ እመኑ፣ ዳኑ። መጀመሪያ ክርስቲያን ለመሆን ሞክሩ። ሰውን ከመከራከር፣ ከመተቸት፣ ከማሳደድ፣ ከመግደል፣ ከማባረር፣ መከራ በሰው ላይ ከማምጣት ይልቅ መጀመሪያ እናንተ ክርስቲያን ሁኑ። እስኪ ክርስቲያን ሁኑ። ተክለ ሃይማኖት ክርስቲያን አይደለም። ይሄን ገድል የጻፉ ሰዎችም ክርስቲያኖች አይደሉም። እስኪ እናንተ በራሳችሁ በወንጌል አምናችሁ ክርስቲያን ለመሆን ሞክሩ፣ እንድትድኑ ነው። ይሄ እውነቴን ነው የምላችሁ። ተክለ ሃይማኖት አልዳነም። ደግሜ ነው የምናገር። ይሰረይለታል ይላል። 6 የጸጋ ክንፍ ተሰጣቸው ይላል። እንግዲህ 6 የጸጋ ክንፍ ውሸት ነው። ይሄ ውሸት ነው። እግዚአብሔር ስራ አላጣም። ለሰው ክንፍ የሚገጥማ የለም። እግዚአብሔር እንደው የፈለጋ እንደው 6 በል 30 በል 50 በል በሰው ለጻድቁ ለተክልዬ ለአቡዬ ለእንተና ክንፍ አበቀለ። ውሸት ነው። ይሄ አያበቅልም። ሰው ነው። በቃ እኔ የማውቀው ሰው ነው። ክንፍ ያበቀለ ሰው አላውቅም። የሆነ 6 ክንፍ ምናምን የለም። እግዚአብሔር ሰው ነው። በመልኩ ባሪያው ፈጠረ። በቃ ሰው ነው። በሰውነቱ ይቀጥላል። እዚህ ውጭ ግን ተክለ ሃይማኖት 6 ክንፍ አበቀለ። ምን የጸጋ ክንፍ ምናምን ምን ሊሰራለት? መጀመሪያ ሰውየው በክርስቲያን እንኳን አይደለም ሲጀመር። ክርስቲያን ያልሆነ ሰው የጸጋ ክንፍ ምናምን የለም። እንደሱ አይነት ነገር። ሌላው ከ24ቱ ካህናተ ሰማይ ጋር የሥላሴን መንበር አጠኑ ይላል። እንግዲህ ተክለ ሃይማኖት በሰማይ እኔ አልጸደቀም እያልኩ እሱ ደግሞ ሰቅሎ እዚያ ላይ ሰማይ ደግሞ እንደገና መንበር የሚያጥን ከ24ቱ ሽማግሌዎቹ ጋር ካህናተ ሰማይ ጋር እንደዚያ አያጥንም። ተክለ የለም። እዚያ ሰማይ አታገኙት ተክለ ሃይማኖት። እንዲህ አይነት ተክለ ሃይማኖት መንግስተ ሰማያት ካለ በቃ ውሸት ነው። ይሄ ሰዎች የጻፉት ድርሰት ነው። ለመብላት ለመጠጣት፣ በተክለ ሃይማኖት ስም ለመነገድ ጧፍ፣ ሻማ፣ ልብሰ ተክህኖ፣ አክሊል፣ ገንዘብ፣ ምጽዋት፣ መባ፣ አስራቱን ለመብላት በስሙ ነጋዴዎች ገብተው የጻፉት መጽሐፍ ነው። ይሄ የነጋዴ መጽሐፍ ነው። ለትርፍ የተጻፈ መጽሐፍ እንጂ ለጽድቅ የተጻፈ መጽሐፍ አለ። ለድነት የተጻፈ መጽሐፍ አይደለም። ለመዳን የተጻፈ መጽሐፍ አይደለም። ለዘላለም ሕይወት የተጻፈ መጽሐፍ አይደለም። ለኃጢአት ስርየት የተጻፈ መጽሐፍ አይደለም። ከእግዚአብሔር ጋር ለመታረቅ የተጻፈ መጽሐፍ አይደለም። ይሄ ነጋዴ የሚቸበችበው መጽሐፍ ነው። ነጋዴ የሚቸበችበው ለትርፍ የሰውን አእምሮ በደንብ አድርጎ ይዞታል። ጽፏል በደንብ አድርጎ። ከዚያ በኋላ ተክለ ሃይማኖት አትድንም። ይሄን አምነ መንግስት ገደል ነው የገባችሁ። ሰባኪዎቻችሁ፣ አስተማሪዎቻችሁ፣ የንስሐ አባቶቻችሁ፣ የሆነ ምሁራን የምትሏቸው፣ ሊቃውንት የምትሏቸው፣ አራት አይና የምትሏቸው፣ ወርቅ በምንቸት ምናምን የምትሏቸው እነዚህ እየተዝረፈረፉ ይሄ በየአደባባዩ መድረክ ላይ ቆሞ የምታዩዋቸው በሙሉ እናንተን ሲኦል ከተቷቸው። እነሱም ሲኦል ናቸው፣ እናንተም ሲኦል ታያይዛችሁ ማለት ነው። የሚሰበከው ስብከት መጽሐፍ ቅዱስ አይደለም፣ ወንጌል አይደለም፣ ክርስቶስ አይደለም። በቃ የአዲስ ኪዳን ትምህርት ስብከት ክርስቶስ ነው፣ ኢየሱስ ነው። ከኢየሱስ ክርስቶስ ውጭ የሆነ ትምህርት ከንቱ ነው። ስለዚህ ተክለ ሃይማኖትን አምናችሁ አትድኑም። ራሱ ተክለ ሃይማኖት አልዳንም።
ሌላው ጸያፉ ነገር ላሳያችሁ፣ በጣም የሚዘገንን ነገር። ጌታችን ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ የተክለ ሃይማኖትን አፉን ሳመው። ገጽ 184 አነበዋለሁ። ጌታችን መድኃኒታችን ምን እያደረገ የተክለ ሃይማኖት አፉን ምን አደረገው? ሳመው። እንዲህ አይነት ቀልድ ግልሙትና ማለት 184 ገጽ ላይ ሂደን እናንበው። ተክለ ሃይማኖት እንደዚህ ይላል፣ ወካይበ ቤሎ እግዚእነ እምይእዜሰ ሁር ምድረ አምሃራ ሀበ በጸሎተ ሚካኤል ዘግሸ ወንበር ህዬ እስከ አመ እነግረከ ወሚካኤል መልአከ ምክሬ ይሄሉ ምስሌከ ወሳሞ አፉሁ አንበረ እዴሁ ዲበርሱ ወባረኮ ወአርገ ሰማያት ባቢ ስብሐት ይላል። ዳግመኛም ጌታችን እንዲህ ያለው የግሸው አባ በጸሎተ ሚካኤል ወደ አለበት ስፍራ ወደ አማራ ምድር ሂድ፣ እግዚአብሔር ይገስጸው። ምን ይሰራል ደግሞ? የተላከው ወዴት ነው? ወደ አማራ። በኢየሱስ ስም ሂድ፣ ውጣ ብዬ እስክነግር ድረስ ከዚያ ተቀመጥ። የት? አማራ ምድር። የምክር አበጋዝ መልአክ ሚካኤል ካንተ ጋር ይሁን ብሎ አፉን ሳመው ነው የሚለው። ግዙ ወሳሞ አፉሁ ነው የሚለው። ማነው የሳመው? ጌታችን መድኃኒታችን ኢየሱስ ክርስቶስ አፉን ስሞ ተሰናበተው። ማንን? ተክለ ሃይማኖት። የረከሰ መጽሐፍ ግልሙ ጋለሞታ ሰው የጻፈው፣ ቅድስና የሌለው ንጽህና የሌለው እግዚአብሔርን መፍራት የሌለው ሰው ነው የጻፈው። ይሄ ባለጌ ሰው ነው የጻፈው። ባለጌ ሰው ምንም ህሊናው የማይሰቀጥጠው እና ተክለ ሃይማኖት ተስሞ ነው ወደ አማራ ሄደው። ጌታችን ኢየሱስ ክርስቶስ ስሙ አሰናበተው። ሂድ። እንዲህ አይነት የረከሰ ትምህርት አይሰቀጥጣችሁም? ኦርቶዶክሳውያን አይሰቀጥጣችሁም ወይ? እንደው ለምን ተብሎ ጥያቄ ሲነሳ የምትንጨረጨሩት ነገርስ ምንድን ነው? እና ተክለ ሃይማኖት ሲሸኝ ጌታችን መድኃኒታችን ኢየሱስ ክርስቶስ አፉን ስሞ እጁን ጭኖ ባርኮ አሰናበተው። ከዚያ ወደ ሰማይ አረገ። ሁሉ ጊዜ የሚወጣ ኢየሱስ አንድ ጊዜ አረገ። ከዚያ በኋላ ዕለት በየቅዱሱ ስም ቤተክርስቲያን በተሰራበት ምጽዋት በሚመጸወትበት ተስካር ባለበት የሚወጣ የሚወርድ አምላክ የለን። ሁሉን መቆጣጠር የሚችል አምላክ በሰማይ ያለ አምላክ ነው ያለን። ስለዚህ ገድለ ተክለ ሃይማኖት ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመላለሰ እንደ ውሃ ቀጅ እየተመላለሰ የሚያርግ የሚወጣ የሚወርድ ምናምን አምላክ አይደለም። አንዴ አረገ። ወነበረ በየማነ አቡሁ በአባቱ ቀኝ ተቀመጠ። በቃ በክብር አለ እና የተክለ ሃይማኖትን አፍ ሳመው ነው የሚለው። እንግዲህ ተመልከቱት። በተክለ ሃይማኖት ገድል ላይ የተጻፈው ክርስቲያኖች አይደሉም የምለው ለዚህ ነው። ክርስቲያኖች አይደሉም። ይሄ ትምህርት ራሱ በህዝብ ሊቃወመው የሚገባ ትምህርት ነው። ትውልድ ሊቃወም የሚገባው ትውልድ ነው። ዛሬ ብዙ ትምህርት ከተማችን ላይ ወይም ደግሞ ሀገራችን ላይ ገባ። ግብረ ሰዶማውያን። ታዲያ ይሄ ስለምንድን ነው? ለምን ይሄ አይነሳም? ይሄ ወንድ ለወንድ አይደል እንዴ? ኢየሱስ ክርስቶስ ከተክለ ሃይማኖት እንዲህ አይነት ነገር ይሄ መወገዝ የለበትም ወይ? ይሄ መወገድ ያለበት ትምህርት ነው። በእውነት ኢየሱስ አላደረገውም። ኦርቶዶክሳውያን ጸሐፊዎች ግን ይሄንን ገድል ጽፎ አስቀምጧል። ይሄው እስከ ዛሬ ድረስ እየተነበበ ነው ያለው። ይሄ ሲነሳ ያንገሸግሻቸዋል። መጽሐፍ ቅዱሱ የእግዚአብሔር ቃል ቅድስናን የሚያስተምረው ነፍስን የሚመልሰውን የጽድቅ ቃል የሆነውን ሕይወት የሆነውን መንፈስ የሆነውን ሰይፍ የሆነውን የእግዚአብሔር ቃል ግን ሰው ይጸየፋል። ስማ ሲባል መስማት አይፈልግም። እንዲህ የረከሰ ነገር ግን መስማት ይፈልጋል። የረከሰ ነገር ግን ሲያዳምጥ ጆሮውን እያከከ እየኮረኮረ ይሰማል። የረከሰ ነገር ግን እግዚአብሔር የሚፈልገውን የእግዚአብሔር ፈቃድ ያለበትን ነገር ግን አይፈልግም። ኃጢአት ነው፣ ርኩሰት ነው፣ ግልሙትና ነው፣ በደል ነው። ይሄ እግዚአብሔር ማሳዘን ነው። ይሄንን መጽሐፍ ተሸክማችሁ የምትሄዱ በቤታችሁ ገዝታችሁ ያስቀመጣችሁ የምታስነብቡ ሰዎች፣ በቤተ ክርስቲያን በአውደ ምሕረት ላይ በአትሮንስ ላይ ይሄንን መጽሐፍ የምታስነብቡ ሰዎች፣ የምትገዙ ሰዎች፣ ለዚህ የምትሟገቱ ጠበቃ የሆናችሁ ሰዎች ፍርድ አለባችሁ። ወደ ኢየሱስ ተመለሱ። ኢየሱስ ነው የሚያድን፣ ከኃጢአት በሽታ የሚያድን፣ ከሞት የሚያድን፣ ከዘላለም እስራት የሚፈታ፣ ሞትን ለዘላለም ድል የነሳው የናዝሬቱ ኢየሱስ ነው። ኃጢአት በማንም አይሸነፍም። የኃጢአትን ጉልበት የሞትን ጉልበት ድል የነሳው የናዝሬቱ ኢየሱስ ነው። ወደ ኢየሱስ ልትመጡ ያስፈልጋቸዋል። በኢትዮጵያ ምድር የኢትዮጵያ ቤተክርስቲያን ግብረ ሰዶምን ከተቃወመች ገድለ ተክለ ሃይማኖትን ልትቃወም ግድ ነው። በቃ
መጀመሪያ መቃወም ያለባት በየገድላቱ በየድርሳናቱ የተነገረው የረከሰ ይሄንን እየሰማ ታዲያ ምን ሊሆን ነው ትውልድ? ይሄንን እያነበበ ምን ሊሆን ነው ታዲያ? ሊቀደስ ነው እንዴ? ሊረክስ ሰው እንዲረክስ እንዲዘሙት እንዲሰስን ወንድ ከወንድ ጋር እንዲህ አይነት ነገር ተደርጓል። ይሄንን ማውገዝ አለባት መጀመሪያ። ስለዚህ መጽሐፋችን እንደዚህ አይልም። መጽሐፍ ቅዱስ የተቃወመውን ነገር መልሶ ለትውልድ ማስተማር በደል ነው፣ ኃጢአት ነው። የኢትዮጵያ ቤተክርስቲያን ንስሐ ልትገባ፣ ኦርቶዶክሳውያን ንስሐ ሊገቡ በቤታቸው ገዝተው ያስቀመጡትን እንደዚህ አይነት ያለ መጽሐፍ እንደ ገድለ ተክለ ሃይማኖት፣ እንደ ገድለ ዘራብሩክ፣ እንደ ገድለ ክርስቶስ ሰምራ፣ እንደ ገድለ አርሴማ ስንቱን ቆጥሬ ጨርሳለሁ። እንደነዚህ አይነት ያሉ ትምህርቶችን ስብስብ አድርጋ ቤተክርስቲያን ስፍራ ልትሰጥ ይገባታል። ምኑ የትኛውን ቅድስና ነው ቤተክርስቲያን የምታስተምረው? የትኛውን ቅድስና? ከማን የተማረችው? ከማን የተካፈለችው ነው? የኢትዮጵያውያን ምንድነው ቅድስናቸው? የታለ ቅድስናቸው? ገድላቸው፣ ድርሳናቸው ሲታይ ሲመረመር የረከሰ አይደል? የግልሙትና መጽሐፍ እኮ ነው። ግልሙትናን የሚያስተምር እኮ ሴት በምራቅ ጸነሰች የሚል እኮ ትምህርት እኮ ነው እንዴ! ነውር እኮ ነው ይሄ እና ነውር ነው ይሄ። ካልተወገዘ ምን አይነት ቅድስና ነው ያለት? በደንብ ማየት አለብን። ምድራችን ከእንዲህ አይነት ርኩሰት እንዲወጣ ግን በጣም መሰራት ያለበት ብዙ ነገር አለ ብዬ ተስፋ አድርጋለሁ። ስለዚህ ቤተክርስቲያን አይደለችም። እንዲህ አይነቱን ትምህርት ተቀብላ ማትቃወም ለዚህ ጠበቃ ሆነው የሚቆሙ ሰባኪዎች፣ ቲክቶከሮች አሉ። ይሄ ትክክል ነው ብሎ የሚሉ አሉ። እና ምንድን ነው ስራዋ? ዓላማዋ ይቺ ቤተክርስቲያን አይደለችም። ተክለ ሃይማኖት አልዳንም እንዳልኩት ይህንን ገድል ድርሳን የጻፉ ሰዎች ክርስቲያኖች አይደለም እንዳልኩት የኢትዮጵያ ቤተክርስቲያን አልዳነችም። ከዳነች ይህንን ማስወገድ ያለባት። ድኛለሁ፣ የጽድቅ ህይወት አለ፣ ከክርስቶስ ህይወት ተካፍያለሁ፣ ከመለኮት ባህሪ ተካፍያለሁ ካለች ቤተክርስቲያኗ የረከሰውን ትምህርት አስወግዳ ወንጌል መስበክ መቻል አለባት። እንዲህ አይነት ትምህርቱ ግን መወገድ አለበት። ሌላ ልምጣ። ሌላው በዚህ በገድሉ ውስጥ የምንመለከተው ምን የሚል ነገር አለ? ምክንያቱ ሌላው ምንድነው? ዝክር መዘከር፣ ጧፍ፣ ሻማ፣ መባ፣ የተራበ ያበላ፣ የተጠማ ያጠጣ፣ የታረዘ ያለበሰ መንግስተ ሰማያት ይገባል ይላል። አያችሁ፣ ምንድነው መንግስተ ሰማያት መግቢያ ምንድነው ከተባለ በገድለ ተክለ ሃይማኖት ትምህርት መንግስተ ሰማያት ለመግባት ምን ያስፈልጋል ከተባለ መዘከር፣ ማብላት፣ ማጠጣት። ይሄ ሻማ መግዛት፣ ሻማ ለመድነት። አታፍሩም ግን እኔ ቅድም እንደተናገርኩት ንግድ ነው። በቃ ቤተክርስቲያን በቃ ጠቅጠቅ ያለ የትኛውም ቤተክርስቲያን ስትሄዱ ዙሪያ አጥሩን በሙሉ ሻማ፣ ጧፍ፣ አልባሳት፣ ንዋየ ቅድሳት ነው የሚሸጥበት። ንግድ ነው። ጌታ ኢየሱስ ቢኖር በዚህ ዘመን በጅራፍ ነበር ጠረግርግ አድርጎ ማለት ነው። ቤቴሰ ቤተ ጸሎት ሰማያን ተሙሰረሰይክም በአተፋያቶ ሰረክት ቤቴ ጸሎት ቤት ትባላለች ነበር፣ ግን አይደለም። ይሄ ቤተ መቅደስ ትክክል የክርስቲያን ቤተ መቅደስ አይደለም። የክርስቲያን ቤተ መቅደስ አይደለም። የረከሰ እንደዚህ አይነት የግልሙትና ስራ የሚሰራበት እንዲህ አይነት የግልሙትና ትምህርት የሚማርበት ሰው ሁሉ የረከሰ ነገር የሚሰማበት ቤተክርስቲያን አውደ ምህረት እንደዚህ አያስፈልግም። እና ምንድነው የሚለው? ሻማ፣ ጧፍ፣ መባ፣ የተራበ ያበላ፣ የተጠማ ያጠጣ፣ የታረዘ ያለበሰ መንግስተ ሰማያት ይገባል። በምንም ታምር አይገባም። የፈለገውን መላ ሀብትን ሰብስበህ ተክለ ሃይማኖት መቃብር ላይ ብታፈሰው አትድን። የፈለገ አስከሬን ከአራቱ አቅጣጫ አምጥተህ የሞተ ሰው አስከሬን አምጥተህ ተክለ ሃይማኖት ወይም ደብረ ሊባኖስ ሂደህ እዚያ ጫካ ጉድጓድ ቆፍረህ ብትቀብር ድነት የለም፣ ጽድቅ የለም፣ የኃጢአት ስርየት የለም። ፍርድ ብቻ ነው ያለው። የፍርድ ቦታ ነው ያ ቦታ የፍርድ ቦታ ነው፣ የቅጣት ቦታ ነው፣ የመርገም ቦታ ነው። ህይወት የሌለበት፣ ሰላም የሌለበት፣ እግዚአብሔር የሌለበት ቦታ ስፍራ መሆኑን ማወቅ መቻል አለባቸው። የለም ከእንዲህ አይነት ነገር መውጣት አስፈላጊ ነው። የነፍሳችሁ መዳኛ አስተማሪያችን፣ መድኃኒታችን፣ አማላጃችን ማን ነው? ተክለ ሃይማኖት። ገጽ 7 እና 8 ላይ ስንሄድ እናገኘዋለን። ለምሳሌ ተክለ ሃይማኖት ምንድን ነው? ለነፍሳችን መዳኛ ነው ይላል። ገድለ ተክለ ሃይማኖት ገጽ 7 እና 8 ላይ ስንሄድ የነፍሳችሁ መዳኛ ማን ነው? ተክለ ሃይማኖት። የነፍስ መድኃኒት ማን ነው? ተክለ ሃይማኖት። ኢየሱስ የለም። አስተማሪያችን ማን ነው? ተክለ ሃይማኖት። መድኃኒታችን ማን ነው? መድኃኒታችን ተብሎ የተጠራ እኮ ኢየሱስ ነው። ተክለ ሃይማኖት ተብሏል እዚህ ጋር። መድኃኒታችን የክርስቶስን ስም ተቀብሏል ማለት ነው። መድኃኒት አንድ ነው፣ እሱም ኢየሱስ ነው። የምን መድኃኒት? የኃጢአት የሞት መድኃኒት። አማላጃችን ተብሏል። ተክለ ሃይማኖት አያማልድም። ተክለ ሃይማኖት የረከሰ ሰው እኮ ነው። እና
አሁን ባነሳኋቸው ትምህርቶች ላይ በደንብ መነበብ ያለበት መወገዝ ያለበት መጽሐፍ ስለሆነ የምትሰሙ የምታዳምጡ ሰዎች በደንብ አድርጋችሁ ከክርስቶስ ኢየሱስ ጋር ያለውን ነገር እንድታውቁ ነው። እንድታውቁ ርኩሰት ነው። እግዚአብሔር ቅዱስ ነው። ነውር የሌለው እግዚአብሔር፣ ንጹሕ ባህሪ የሆነው እግዚአብሔር ሊመለክ ያስፈልጋል። ወንጌል ነው ሊያድናችሁ የሚችለው። ኦርቶዶክሳውያን ስሙ፣ ኢትዮጵያውያን ስሙ፣ አትከራከሩ ለወንጌል። ለጻድቅ ሰው ለማታውቁት ጻድቅ ለእናንተ በመስቀል ላይ መከራ ላልተቀበለ፣ ስለ ኃጢአታችሁ ላልደቀቀ፣ ስለ በደላችሁ በመስቀል ላይ ላልተሰቀለ፣ የእናንተን እርግማን፣ የእናንተን በደል፣ የእናንተን ኃጢአት፣ የእናንተን ነውር፣ የእናንተን ርኩሰት፣ የእናንተን እርግማን በመስቀል ላይ ያልተሸከመ ጻድቅ የምታመልኩ ኦርቶዶክሳውያን አርፋችሁ ቁጭ በሉ። ወደ ኢየሱስ ነው። ኢየሱስ ነው መድኃኒት። አንድ ነው መድኃኒቱ። ማነው እሱ? ኢየሱስ ነው። በእውነት ኢየሱስ የነፍስ መድኃኒት አይደለም? እንዴት ተክለ ሃይማኖት ነፍስን ሊያድን ይችላል? ነፍስን ማዳን የሚችል እኮ እግዚአብሔር ነው። አምላክ ነው ማዳን የሚችል፣ ፈጣሪ ነው ማዳን የሚችል። እንዴት ተክለ ሃይማኖት ትንሽ እንኳን ጥያቄ አይፈጠርባችሁ? ይሄ ሲነሳ ያንገሸግሻችኋል፣ ያቀላሸልሻችኋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር የተናገረውን ነገር ላንሳ። በማቴዎስ ወንጌል ምዕራፍ 11 ላይ ምን አለ ጌታ ኢየሱስ ክርስቶስ? ስለ ነፍስ ምንድን ተናገረ? ስለ ነፍስ ምን ብሎ ተናገረ? ምን አስተማረ ኢየሱስ ብለን በምንጠይቅበት ጊዜ መጽሐፍ ቅዱሳችን ሙሉ ስለሆነ ይነግረናል። ምን ብሎ ይናገራል? የማቴዎስ ወንጌል ምዕራፍ 11 ከቁጥር 25 ጀምሮ በዚያን ጊዜ ኢየሱስ እንዲህ አለ፣ የሰማይና የምድር ጌታ አባት ሆይ ይህንን ከጥበበኞችና ከአዋቂዎች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ። አዎን አባት ሆይ ይህ በፊትህ በጎ ፈቃድ ሆኖ ተገኝቷልና ሁሉ ነገር ይላል፣ ሁሉ ነገር ከአባቴ ተሰጥቶኛል። ከአብ ሌላ ወልድን የሚያውቅ የለም፣ ከወልድና ወልድ ራሱ ፈቅዶ ከሚገልጥላቸው ሌላ አብን የሚያውቅ የለም ይልና ቁጥር 28 ላይ እናንት ሸክም የከበደባችሁና የደከማችሁ ሁሉ ወደ እኔ ኑ ይላል። ማን ነው እንደዚህ እያለ ያለው? ኢየሱስ ነው እያለ ያለው። እኔም ረፍት እሰጣችኋለሁ። አያችሁ፣ ምን ረፍት እሰጣችኋለሁ? ቀንበሬን ተሸከሙ፣ ከእኔም ምን በሉ ተማሩ። ከማን ነው ተማሩ ያለ? ከእኔ። ከተክለ ሃይማኖት አይልም፣ ከአቡዬ አይልም፣ ከክርስቶስ ሰምራ አይልም፣ ከዘራ ብሩክ አይልም። የሆነ በዱር በጫካ ካለ የሆነ ነገር ተማሩ አይልም። ከእኔ ተማሩ ነው ያለው። ሰው መማር ያለበት ከኢየሱስ ነው። ከእኔ ተማሩ፣ እኔ በልቤም የዋህና ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ለምናችሁ? ለነፍሳችሁ። ለነፍስ እረፍት የሚሰጥ ማን ነው? ኢየሱስ ነው። ከማን ነው ተማሩ የተባለው? ከኢየሱስ። ከማን እግር ስር ቁጭ በሉ? ከኢየሱስ እግር ስር ቁጭ በሉ። ቃሉን ተመገቡ። ይሄንን የእግዚአብሔርን ቃል ቁጭ ብላችሁ በቤታችሁ ገድለ ተክለ ሃይማኖትን ከቤታችሁ አውጡ ከቤታችሁ። እርግማን ነው፣ መቅሰፍት ነው፣ ሞት ነው፣ ፍርድ ነው፣ ኩነኔ ነው ያለበት። ይሄንን ገድል የምትሰሙ የምታዳምጡ ሰዎች በዚህ ገድል ላይ የተጻፈውን የተጠቀሰውን ጥቅስ ሄዳችሁ አንቡ። ለነፍስ እረፍትን የሚሰጥ የናዝሬቱ ኢየሱስ ብቻ ነው። ኢየሱስ ነው እረፍት የሚሰጥ፣ ሰላም የሚሰጥ፣ የሚያድን፣ የሚያጸድቅ፣ ወደ መንግስተ ሰማያት የሚያስገባ እውነት የሆነው ኢየሱስ ነው። መንገድ የሆነው ኢየሱስ ነው። ሕይወት የሆነው ኢየሱስ ነው። እረፍት ኢየሱስ ነው። መድኃኒት ኢየሱስ ነው። የኃጢአት በሽታ ላለባችሁ መድኃኒቱ ኢየሱስ ነው እና ጌታ ኢየሱስ ክርስቶስ ለነፍሳችሁ እረፍት ታገኛላችሁ። ለነፍሳችሁ ከማንም ሰው ለነፍሱ ረፍት አያገኝም። የዘላለም ሕይወት ያለው በክርስቶስ ኢየሱስ ነው። ስለዚህ ገድለ ተክለ ሃይማኖትን የምታነቡ ገድላትን፣ ድርሳናትን፣ በመላእክት ስም የተጻፉ ድርሳናት፣ በጻድቅ በቅዱስ ስም የተጻፈ ገድል ድርሳን፣ እሱን ጥርግርግ አድርጋችሁ አውጡ። በቤታችሁ ውስጥ ጠረጴዛችሁ ላይ መጽሐፍ ቅዱስ አስቀምጡ። የእግዚአብሔርን ቃል አስተምሩ። ይሄ ሁል ጊዜ ምግብ ከምትበሉበት ጠረጴዛ ላይ ሁል ጊዜ የማይነሳ ቁጭ ብሎ የመጣ ሰው ሁሉ ከፍቶ እንዲያነበው፣ እንዲያዳምጠው፣ ቃሉን እንዲመረምር፣ የእግዚአብሔርን ቃል ቁጭ ብሎ እንዲያነብ። አንድ ምዕራፍ 2-3 ቁጥር አንቦ ቤት ትክክል ብዙ ነገር ነው። በቤታችሁ ውስጥ በመጽሐፍ መደርደሪያችሁ ውስጥ ገድል ድርሳን አስቀምጣችሁ ኩተት አውጡ። ይህንን አስወጥታችሁ የእግዚአብሔር ቃል አስገቡ። በቤታችሁ የእግዚአብሔር ቃል ይቀመጥ። ልጆቻችሁ መጽሐፍ ቅዱስ ያንቡ። ራሳችሁ ባልና ሚስት የሆናችሁ ሰዎች መጽሐፍ ቅዱስ አንቡ። እንደገና ልጆቻችሁን የእግዚአብሔርን ቃል አስተምሯቸው።
በ24 ሰዓት አንድ ምዕራፍ ብታነቡ ለሁላችሁ ትልቅ ነገር ነው። ገድል ድርሳን እያስነበባችሁ ቄስ እየቀጠራችሁ በገንዘብ ድርሳን የሚደግም ታምር የሚያነብ መልክ የሚደግም መልካ ሳጥናኤል የሚደግም ቱላዳን የሚደግም ገድለ ጊዮርጊስ ምናምን እያላችሁ ይሄ ዝም ብላችሁ ይሄ ለበረከት ለምን እያላችሁ የሆነ እየጎተታችሁ የምታመጡት በሙሉ አስወጡት። ገድል ገንዘብ ገድላችሁ ገንዘብ ሰጣችሁ ገድልና ድርሳን የምታስነብቡ ሰዎች ከስራቸዋል። ቀጣሪያ ትቅጠሩ፣ የሆነ የሚያነብ ሰው አስወጡ። እናንተው ራሳችሁ መጽሐፍ ቅዱስ አስነብቡ። ለምን የንስሐ አባቶቻችሁ መጽሐፍ ቅዱስ አይነቡላችሁ? ድርሳን ከሚያነቡላችሁ፣ ተአምር ከሚያነቡላችሁ፣ አስማት ከሚደግሙላችሁ፣ ቱላደን ከሚደግሙላችሁ ለምን ወንጌል አያነቡላችሁ? ወንጌል አንብቡልን በሏቸው። ወንጌል አንብቡልን፣ መጽሐፍ ቅዱስ አንብቡልን። እስኪ ቁጭ ይበሉና እስኪ ይስበኩን ያስተምሩ በሏቸው። ወንጌልን የክርስቶስን ትምህርት ይዞ የማይመጣውን ሰው እንዲያውም ሰላም አትበሉት፣ ውጣልን ቄሴ በሉት። ውጣ ቄሴ፣ እንዴ ወንጌል ካላስተማርከን ምን ትጠቅመናለህ? እና ይህን ትምህርት የምትሰሙ ሰዎች ይህን ትምህርት ከሰማችሁበት ቀን ጀምራችሁ በቤታችሁ በጠረጴዛችሁ በቴብላችሁ ላይ መጽሐፍ ቅዱስ አስቀምጡ። ቁጭ አድርጉ። መጽሐፍ ቅዱስ አንዳንድ መጽሐፍ ቅዱስ ገዝታችሁ አስቀምጡ። ቤታችሁ ውስጥ አንቡት። እሁድና ቅዳሜ ረፍት ስትሆኑ፣ ከስራ ስትመጡ፣ ቤት ስትቀመጡ፣ በሆነ አጋጣሚ ቤት ስትውሉ መጽሐፍ ቅዱስ አንቡ። የእግዚአብሔርን ቃል አንብቡ። ክርስቶስን እወቁት። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች ለሰዎች የተሰጠ ስም ሌላ የለም። በቃ ቤትም ቦታ ብትቅበዘበዙ፣ ብትመላለሱ፣ ብትወጡ፣ ብትወርዱ፣ ብትጾሙ፣ ብትጸልዩ፣ ገዳም ብትገቡ፣ ሱባኤ ብታስቆጥሩ 7 ሱባኤ 14 ሱባኤ 21 ሱባኤ 3-4 ሱባኤ ብትገቡ መንግስተ ሰማያት አትገቡ። መንግስተ ሰማያት ለመግባት ኢየሱስን ማመን ነው። እንደተናገረው እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ነፍሳችሁ ረፍት ታገኛላችሁ። ለነፍስ ረፍት የናዝሬቱ ኢየሱስ ክርስቶስ ነው። እግዚአብሔር ይመስገን። ይህንን ትምህርት የምትሰሙ ቅዱሳን በየትኛውም ስፍራ በየትኛውም ዓለም ያላችሁ ሰዎች እንደተናገርኩት በቃ በቤታችሁ መጽሐፍ ቅዱስ ይኖራችሁ። ገድል፣ ድርሳን፣ ተአምር የሚያነብ ቄስ ወደ ቤታችሁ አትጋብዙ። በቃ ገድላት ድርሳናትን የሚያነቡ ቱላዳን፣ አስማት፣ ድግምት የሚደግም የሚጠነቁል ቄስ አትጥሩ። የእግዚአብሔርን ቃል በቤታችሁ አንቡ። መልእክቴ ይሄ ነው። ወል ውስጥ ሲገባ ኮኩ ይላል። የት ገጽ ላይ ነው እንደዚህ የሚል ካላችሁ ገጽ 245 ቁጥር 3 ላይ ስትሄዱ ታገኙታላችሁ። 245 ዶሮ ምን ያደርጋል? ይጮሃል። ምን እያለ? ኮኩ እያለ የተበላ ዶሮ ምን ይላል መሰላችሁ? ከአንድ አውራ ዶሮ በስተቀር ምንም ንብረት የሌለው በሩቅ አገር የሚኖር አንድ ሰው ነበረ። ለአባታችን አቡነ ገብረ መንፈስ ቅዱስ መታሰቢያ እንዲሆን ይህን አውራ ዶሮ ሰጠ። ያንንም አውራ ዶሮ ሌባ ሰርቆ በ9 ሰዓት አርዶ በላበት። ያ የተበላው ዶሮ ከሌሊት ውስጥ በ6 ሰዓት አስመጥቶ ጮኸ። ያም የዶሮ ባለቤት የዶሮውን ጩኸት በሰማ ጊዜ አደነቀ። ሌባ እንደ በላው ማወቅ አወቀ። ሌሊትም እስኪነጋ ድረስ ቸኮለ ይላል። ያም ሌባ በዚያች ሌሊት ሙቶ አደረ ይላል። ለምሳሌ ሌባውን እንግዲህ ገደለው። ዶሮው ግን በሰውየው ሆድ ሆኖ ጮኸ። የተሰረቀው ሰውዬ ባለ ንብረቱ ዶሮው ያለበትን ቦታ ስፍራ አወቀ ማለት ነው። ሌባ እንደወሰደው አወቀ ይላል። እና ዶሮው የተበላ ዶሮ በሰው ሆድ ውስጥ ሆኖ ምን ያደረገው? ኩኩ አለ ይላል። የውሸት መዓት ማለት ነው። ሌላ ኡራኤል የኢየሱስን ደም ረጨ ይላል። እንግዲህ ኡራኤል ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል ከጌታችን ከኢየሱስ ክርስቶስ ጎን የሚፈሰውን ደም ኡራኤል ደሙን ተቀብሎ ምን አደረገው ነው ይላል? በዓለም ሁሉ ረጨው ይላል። ደሙን ረጨው። የኢየሱስ ክርስቶስን ደም በወርቅ ጽዋ ተቀብሎ ማለት ነው ረጨው። ያ ደሙ የነጠበበት እስከ ዕለተ ምጽአት ድረስ ቤተክርስቲያን ሲሰራበት ይኖራል ይላል። ውሸት ነው ይሄ። እና አቡዬ ደግሞ መንግስተ ሰማያትን በገድሉ ምን አደረገ ይላል? ዋጀ ይላል። እንግዲህ መንግስተ ሰማያትን በምንድን ነው? በገድሉ እሱ በሰራው አቡዬ በተጋደለው ተጋድሎ መንግስተ ሰማያትን ገንዘብ አደረገ ይላል። መንግስተ ሰማያት የተዋጀችው በክርስቶስ ነው። እኛንን የተዋጀ ነው። እኛንን በደሙ የተዋጀን እኛ ተዋጅተናል። በማን? በክርስቶስ ኢየሱስ ደም። ስለዚህ ገድለ ገብረ መንፈስ ቅዱስ ባጭሩ ይሄው እንግዲህ ገድሉ ምን ለማለት ተፈልጎ እንደሆነ እንግዲህ ባጭሩ መልእክቴን ላስቀምጥ። ገድለ ተክለ ሃይማኖትና ገድለ ገብረ መንፈስ ቅዱስ የተባለ የሁለቱ ሰዎች መጽሐፍ፣ ይሄ መጽሐፍ ከኢትዮጵያ ቤተክርስቲያን ላይ ሊወገድ ያስፈልጋል። መወገድ አለበት፣ መወገዝ አለበት። ይሄንን ትውልድ እንዳይሰማ መደረግ አለበት፣ መስማት የለበትም። እውነት ለመናገር አሳፋሪ መጽሐፍ ነው። ገድላት ድርሳናት የሚባሉ መጽሐፍቶች ብዙ ተአምራት ተነግረው የማያልቁ ብዙ መጽሐፎች አሉ። አሁን ለምሳሌ ይሄ የገድለ ገብረ መንፈስ ቅዱስ ነው። ለምሳሌ ይሄን ያነሳሁት ማለት ነው።
ይሄ ነው አሁን የተክለ ሃይማኖት ነው። እንግዲህ እንደምታዩት ሌሎች መጽሐፎች አሉ። ቀጣይ ምን ማቀርባቸው ቀጣይ እንደዚህ አይነት መረጃ ያላቸው መጽሐፍ በጣም የተረገመ የረከሰ መረጃ ያለባቸው መጽሐፎች አሉ። መወገዝ ያለባቸው ትውልድ እንዳያነባቸው ከትውልድ አይምሮ ተነቅለው መውጣት መቻል አለባቸው። የኢትዮጵያ ሕዝብ ይሄንን እንዲህ አይነቱን መጽሐፍ ስብስብ አድርጎ ስፍራ መስጠት አለበት። በቃ ማስወገድ መቻል አለባቸው። ይሄ ያጋንንት ትምህርት ነው። ይሄ ጥንቁልና ነው። ይሄ ሟርት ነው፣ ድግምት ነው፣ መተት ነው። ሰውን ሁሉ እውነትን እንዳይሰማ ያደረገ መጽሐፍ፣ እውነትን እንዳይሰማ፣ እውነትን እንዳያውቅ፣ እንዳይረዳ ያደረገ መጽሐፍ፣ አጨልሞ ያስቀመጠ መጽሐፍ እና መንግስተ ሰማያትን የዋጀ ማን ነው? አቡዬ በገድሉ መንግስተ ሰማያትን ዋጀ የሚለው ትምህርት በጣም በጣም የተሳሳተ ነው። በጣም የተሳሳተ መሆኑን በደንብ አድርጎ መናገር በጣም አስፈላጊ ነው። መጽሐፍ ቅዱሳችን ግን በኤፌሶን ምዕራፍ 1 ላይ ያለውን አንድ የሆነ ሐሳብ ላንሳና የዕለቱን ሐሳቤን እቋጫለሁ። በኤፌሶን ምዕራፍ 1 ላይ ምን ይላል? ቁጥር 2 ጀምሬ ላንበው። እንግዲህ ወይም ከመጀመሪያው በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ከሆነው ከጳውሎስ በክርስቶስ ኢየሱስ ላሉ ለታመኑ በኤፌሶን ለሚገኙ ቅዱሳን ይልና ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ የሚገኝ መንፈሳዊ በረከት ይላል። ትርጉሙን ነው የማነበው። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና በፍቅር በኢየሱስ ክርስቶስ ልጆች እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን። ይኸውም በሚወደው በእርሱ በኩል በነፃ የተሰጠን ክቡር የሆነው ጸጋው እንዲመሰገን ነው። በእርሱም እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ በተደረገ ቤዛነት ነው የሚለው። ምንድን ነው የሚለው? በደሙ በተደረገ ቤዛነት የኃጢአትን ይቅርታ አገኘን። በጣም ይሄ ነው እንግዲህ ደሙ ምንድን ነው ያደረገው? በደሙ በክርስቶስ ኢየሱስ ደም በደሙ በተደረገ ቤዛነት ከዚያስ የኃጢአትን ይቅርታ ምን አደረግን? አገኘን ነው የሚለው። በማንም አላገኘንም። ክርስቶስ ሰምራ መንግስተ ሰማያትን ዋጀች ይላል። በደሟ ዋጀች ይላል። ገድለ ገብረ መንፈስ ቅዱስ ላይ ስንመጣ ገብረ መንፈስ ቅዱስ በገድሉ መንግስተ ሰማያትን ዋጀ ይላል። ውሸት ነው ይሄ። ስለመዋጀት ስንመጣ ቤዛ የሚል ወይም ቤዛነት የሚለው ነገር በደንብ ብዙ ነገር መታየት አለበት። እኛን በምንድን ነው የዋጀን? በደሙ ነው የዋጀን። በደሙ በክርስቶስ ኢየሱስ ደም ተዋጅተናል። እኛ ለመንግስተ ሰማያት ዜጎች እንድንሆን። ስለዚህ መጽሐፉ ቅዱስ እየተናገረን ያለው በደንብ አድርገን ማየት ያለብን ነገር አስቀድሞ እግዚአብሔር የሰራው ስራ አለ። በክርስቶስ ኢየሱስ የተሰራልን ስራ አለ። ይቅርታን ያገኘንበት ኢየሱስ ነው። ከሞት የተፋታንበት፣ ከፍርድ ነፃ የወጣንበት፣ ከእግዚአብሔር ቁጣ ነፃ የወጣንበት፣ ከሞት ከኩነኔ የዳንበት፣ በሰማይም በምድርም ከእግዚአብሔር እርግማን። እንግዲህ በክርስቶስ ኢየሱስ ያላመነ ሰው በእርግማን ውስጥ ነው። በእግዚአብሔር ነፃ ወጥተናል። በልጁ በክርስቶስ ነፃ ወጥተናል። እግዚአብሔር በልጁ ነው፣ ማንንም አላከም። አንድም ጻድቅ እኛን ሊያድን የሚችል የለም፣ አልቻለምም። እግዚአብሔር ልጁን ነው የላከው። ስለዚህ ምን አደረገ? ይቅርታና ጸጋውን በጥበብና በማስተዋል ሁሉ አበዛልን። በክርስቶስ ያቀደውንም የፈቃዱን ምስጢር እንደ በጎ ሐሳቡ እንድናውቅ አደረገ። በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ በሰማይና በሰማይም በምድርም ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው የሚለው። ራስ በሆነው በማን? በክርስቶስ። በሰማይ በምድር ያለው በማን ነው የሚጠቀለለው? በክርስቶስ ኢየሱስ ነው የሚጠቀለለው። ከክርስቶስ ውጪ እግዚአብሔር ሌላ የመዳኛ መንገድ፣ ሌላ የኃጢአት ማስተስሪያ፣ ሌላ የጽድቅ መንገድ፣ ሌላ ለሰው ልጅ ኃጢአት ራሱን አሳልፎ ለሞት የሰጠ አንድም የለም። እግዚአብሔር ዓለምን መታረቅ የፈለገው በኢየሱስ ነው። እኛን ከእግዚአብሔር ከራሱ ጋር ለማስታረቅ የፈለገበት መንገዱ ክርስቶስ ነው። ሰው የታረቀው ከእግዚአብሔር በልጁ በክርስቶስ ነው። ሰው ሁሉ እንዲድን ይፈልጋል። እግዚአብሔር ግን በክርስቶስ ካመነ ነው የሚድነው። ጻድቃን አያድኑም፣ ቅዱሳን አያድኑም፣ የሞቱ ሰዎች አያድኑም። አስቀድመው የሞቱ ሰዎች ስለኛ ኃጢአት በመስቀል ላይ አልተሰቀሉም፣ አልሞቱም።
እኛን ወደ እግዚአብሔር መንግስት ሊያስገባን የሚችል አንድ እውነት ብቻ ነው ያለ፣ እሱም ኢየሱስ ነው። በአቡዬ በኩል መንግስተ ሰማያት መግባት አይቻልም። በተክልዬ መንግስተ ሰማያት መግባት አይችልም። በክርስቶስ ሰምራ መንግስተ ሰማያት መግባት አይቻልም። በተክልዬም በአቡዬም የለም። ስለዚህ ብዙ ጻድቃንን መጥራት እንችላለን። ስለዚህ በሐዋርያት በነቢያት እንኳን በእነሱ እንኳን መዳን አይቻልም። እነሱን በማመን ጴጥሮስን በማመን ድነት የለም። ጳውሎስን በማመን ድነት የለም። ዮሐንስን በማመን ድነት የለም። ኢሳይያስን ኤርምያስን በማመን ድነት የለም። ድነት በኢየሱስ ነው የተፈጸመው። ስለዚህ ማንም ሰው አይኑን ከክርስቶስ ኢየሱስ ዘወር ካደረገ በቃ አለቀ። ድነት የሚባል የለም። ስለዚህ በደሙ በተደረገ ቤዛነት የኃጢአትን ይቅርታ አገኘን። በማን? በክርስቶስ ኢየሱስ። እንደውም ዕብራውያን ምዕራፍ 7 ላይ የሚናገረውን ነገር አንድ ክፍል ላነብ። ዕብራውያን ምዕራፍ 7 ላይ ሲመጣ አንድ የሚገርም ነገር አለ። ዕብራውያን 7 ላይ ስንመጣ አንድ አስደናቂ ነገር አለ። ቁጥር 23 ጀምሮ ስንመጣ እንደዚህ ይላል፣ በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀደሙት ይላል የቀድሞዎቹ ካህናት ቁጥራቸው ብዙ ነበር። ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። ስለዚህ ስለ እነርሱ እየማለደ ነው የሚለው፣ እየማለደ ሁል ጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል የሚለው። በማን በኩል የሚመጡትን ነው? በኢየሱስ በኩል። በማንም መንግስተ ሰማያት መግባት አይቻልም። በማንም በተክልዬ ቅድም እንደተናገርኩት ነው። ከሰማይ በታች ከጥንት ከመጀመሪያ ከነበሩት ከአባቶች ጀምሮ እስከ ፍጻሜ ጌታ ተመልሶ እስኪመጣ ድረስ ማንም ጻድቅ ቢሆን በጻድቅ ስም ሰው መንግስተ ሰማያት አይገባም። ሰው መንግስተ ሰማያት የሚገባው በኢየሱስ ነው። እዚህ ጋር የሚናገረው ነገር በአገልግሎታቸው እንዳይቀጥሉ ሞት የከለከላቸው ብዙ ሰዎች ናቸው። በብሉይ ኪዳን ዘመን ብዙ ካህናት ነበሩ። እነሱ ሲመጡ ክህነቱ የሚሰጠው ለሌላ ነው። የነሱ ክህነት የነሱ አገልግሎት እስከ መቃብር እስከ ሞት ነው። ከዚያ በኋላ አይቀጥልም፣ ሌላ ነው የሚቀጥለው። የኢየሱስ ክርስቶስ የክህነቱ አገልግሎት ግን ከመቃብርም ያለፈ ነው፣ ከትንሣኤም ያለፈ ነው። አሁን በሰማያት በራሱ በአብ ቀኝ ተቀምጦ ያ አንድ ጊዜ በመስቀል ላይ የሰራው ስራ ያው ሆኖ ስራው እንደቀጠለ ነው። ዛሬ ግን ሁል ጊዜ እየወደቀ እየተነሳ አይደለም። አንድ በሰራው ስራ እሱ ለዘላለም ሕያው ስለሆነ ምን ይሆናል? ይሰራል። ዓለምን ለማዳን የተሰዋው አንድ ቀን ነው። ያ የተሰዋው ኢየሱስ ዓለምን ለማዳን ደሙን አፈሰሰ። የፈሰሰው ደም ቀራንዮ መስቀል ላይ የፈሰሰው ደም የሰውን ኃጢአት ሲያስተሰርይ ሲያነጻ ይኖራል። መች? አንድ የፈሰሰ አንድ የሞተ፣ ያ ስራው ግን ለዘላለም ሰውን ያድናል። ጌታ ተመልሶ እስኪመጣ ድረስ ወንጌል ይሰበካል። ሰዎች ወደ ንስሐ ይመጣሉ፣ ይድናሉ። በምን? በኢየሱስ ሲያምኑ። የሚናገረውን ነገር እንመልሰው። ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። የማይሻር ክህነት አለው። ሰው ከሞተ በኋላ አሁን እነ ተክልዬ እና ገብረ መንፈስ ቅዱስ እነ ክርስቶስ ሰምራ እነ መባጽዮን እነ ሀብተ ማርያም እነ ዘርአ ብሩክ እነ ኢየሉጣ እነ ቂርቆስ እነ ጊዮርጊስ እነ አርሴማ እነዚህ ከሞቱ በኋላ ሊያማልዱ አይችሉም። ያማልዱ የነሱ አገልግሎት እንዲያውም ከመሞታቸው በፊት ራሱ በክርስቶስ ያመኑ አይደሉም። ለምን? ገድላቸው በትክክል ሲነበብ ገድላቸው ትክክለኛ ገድል አይደለም። የተጻፈላቸው ገድል፣ ድርሳን፣ ተአምር፣ የተፈጠረላቸው መልክ ሊቃውንቱ በቤተ ክርስቲያን በማይለት የሚያዜሙት እያንዳንዱ መልክ ራሱ ስህተት አለበት። ወደ መልኩ እመጣለሁ። በሌላ ጊዜ የቅዱሳንን መልክ ይዤ እመጣለሁ። ስመጣ ግን እነዚህ ሰዎች ያልዳኑ መሆናቸው ገድላቸው ይናገራል። ይሄ የግልሙትናን ገጸ ባህር የሚያሳይ የዝሙትን የሴሰኝነትን ልምምድ የሚያለማምድ የእግዚአብሔርን ቅድስና የሚያረክስ ሰው ባሪያው በመልኩ የተፈጠረውን ሰውን እንደከንቱ ይሄ የግልሙትና መጽሐፍ ነው። ይህንን የሚያነቡ ሰዎች ምን እንደሚያስቡ በአይምሯቸው ምን እንደሚቀረጽ ማሰብ አስፈላጊ ነው። ልጅ እንዳይሰማው መጽሐፉ ድረስ በቤት አስቀምጣችሁ ልጆቻችሁ እንዳያነቡት ይሄ መጽሐፍ ቤተሰባችሁ ታናናሽ ልጆች በቤት አስቀምጣችሁ እያነበቡ ሌላ ነገር ውስጥ እንዳስገቡ ይሄ ጋለሞታ የግልሙትናን ስራ የሚያለማ ይሄ ቤተክርስቲያን ልታወግዘው የሚገባ መጽሐፍ ወገኖች። እንዲህ አይነት ትምህርት በጣም አስፈላጊ አይደለም እና የኢየሱስ ክህነት የማይሻር ክህነት ስላለው እና የኢየሱስ ክህነት የማይለወጥ የማይሻር ክህነት ነበረው። ቁጥር 26 ላይ እንግዲህ ለኛ የሚያስፈልገን ቅዱስ ነቀፋ የሌለበት ንጹህ ከኃጢአተኞች የተለየና ከሰማያት በላይ የከበረ እንደዚህ ያለ ሊቀ ካህናት ነው። እርሱም እንደ ሌሎቹ ሊቃነ ካህናት መጀመሪያ ስለ ራሱ ኃጢአት ከዚያም ስለ ሕዝቡ ኃጢአት በየቀኑ መስዋዕት ማቅረብ አያስፈልገውም።
ራሱን በሰጠ ጊዜ ስለ ኃጢአታቸው ለአንዴና ለመጨረሻ ጊዜ መስዋዕት አቅርቧልና ሕጉ ደካማ የሆኑትን ሰዎች ሊቃነ ካህናት አድርጎ ይሾማልና ከሕግ በኋላ የመጣው መሐላ ግን ለዘላለም ፍጹም የሆነ ልጅ ይሾማል። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ትምህርቴን ሳጠቃልል እነዚህንን መጻሕፍቶች በአጠቃላይ ከቤታችሁ አስወጡ ነው መልእክቴ። የማስተላለፈው መቋጫው ሐሳቤ ምንድን ነው ከተባለ እነዚህንን መጻሕፍቶች ከቤታችሁ አስወጡ። ለምን? የግብረ ሰዶም መጽሐፍ ናቸው። ይሄ ኃጢአትን የሚያለማምዱ ርኩሰትን የሚያለማምዱ መጽሐፎች ናቸው። ልጆቻችሁ እነዚህንን መጽሐፍ እያነበቡ ከንቱ ክፉ ልምምድ እንዳይለማመዱ፣ ልጆቻችሁ ክፉ ልምምድ እንዳይለማመዱ ይሄንን ትምህርት እየሰሙ እያነበቡ ቤታችሁ ገዝታችሁ ያስቀመጣችሁ በጓዳ በትራስ በሳሎን በመኝታ ቤት ይሄ ቀርቅራችሁ ያስወጣችሁት ቀብራችሁ ያወጣችሁትን ያስገባችሁትን ቀብራችሁ ያስቀመጣችሁትን ቀርቅራችሁ በቤታችሁ ይሄንን የተለያየ የከበረ ነገር መስሏችሁ በቤታችሁ ያስቀመጣችሁ ኦርቶዶክሳን አስወጡ። የርኩሰት መጽሐፍ ነው፣ አውጡ ከቤታችሁ። ይሄንን ባታወጡ ግን የእግዚአብሔር ሰይፍ ይበላቸዋል። ይሄ የእግዚአብሔር ፈቃድ የሌለበት። እነዚህ ሰዎች ዓላማቸው ምንድን ነው? ዓላማቸው ይህንን ጽፈው ወደ ቤተክርስቲያን ወደ ኢትዮጵያ ሕዝብ ሲጽፉ እነዚህ ኢትዮጵያውያን ጸሐፊዎች ይህን መጽሐፍ ጽፈው ለቤተክርስቲያን ሲያስገቡ ወደ ሕዝብ ሲያመጡት ምን ለመፈጸም ነው? ምን ለማድረግ ነው የጻፉት? አጀንዳቸው፣ ዓላማቸው ምንድን ነው? በደንብ መጠናት መቻል አለበት። ጠይቁ፣ ሂዱ አባቶቻችሁን። ይህንን እየገዛችሁ እያመጣችሁ ቤታችሁ የምታስነብቡ ሰዎች ረፉ። ወደ ጌታ ወደ ኢየሱስ ክርስቶስ ነው። አይጠቅማችሁም። እኔ ሌላ ተልእኮ ያላቸው ሰዎች ናቸው የጻፉት ይህን መጽሐፍ። ገል፣ ድርሳን፣ ተአምር የጻፉ ሰዎች ሌላ ተልእኮ ያላቸው ሰዎች እንደሆኑ በደንብ አውቄያለሁ። ለምን? የርኩሰት ሐሳብ ያለበት ነው። የቅድስና ህይወት የሌለበት፣ ንጹህ የሆነ ህይወት የሌለበት፣ የረከሰ የኢየሱስ ክርስቶስን ደም እንደ ከንቱ ነገር የሚያስቆጠር የተረገመ ትምህርት ያለበት ነው። ስለዚህ ኦርቶዶክሳውያን እንግዲህ በሌላ ሐሳብም እመጣለሁ። ገድላትን፣ ድርሳናትን በተመለከተ ተአምራትን በተመለከተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየመድረኩ የሚነበቡ መጻሕፍቶች ስፍር ቁጥር የሌላቸው ቢሆኑም ህዝቡ እንዲሰማቸውና ራሱን ከልዩ ልዩ ውድቀት እንዲጠብቅ መናገር አስፈላጊ ስለሆነ፣ ስለዚህ ቅድም ዕብራውያን ምዕራፍ 7 ከቁጥር 23 ጀምሬ ያነበብኩትን ክፍል በደንብ አድርጋችሁ አንብቡት። ነውር የሌለው ሊቀ ካህናት ክርስቶስ ኢየሱስ ብቻ ነው። በእርሱ ለዘላለም ነጽተን ተቀድሰን እንኖራለን። ኢየሱስ ግን የቅድስናን መንፈስ ነው የሰጠን፣ እንድንረክስ አይደለም። ስለዚህ እግዚአብሔር አምላክ የተባረከ ይሁን። ይህንን መልእክት የምትሰሙ እህቶቼ፣ ወንድሞቼ ቅዱሳን ሼር፣ ላይክ በማድረግ ሰብስክራይብ በማድረግ ዩቲዩብ ውስጥ እየገባችሁ ቲክቶክም ውስጥ እየገባችሁ እንደገና ደግሞ ከቲክቶክ ወደ ዩቲዩብ ወንጌሉ በቅኔ የሚለውን ዩቲዩብን ቻናሉን ሂዳችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ብዙ ሰዎች እንዲድኑ እንዲያመልጡ አብረን የእግዚአብሔርን ስራ እንስራ። ወንጌል ነው፣ ይሄ ወንጌል ነው። የክርስቶስ ኢየሱስን ትምህርት ማስተማር፣ ቃሉን መናገር፣ ስህተት የሆነውን ነገር ገልጦ በማሳየት በመረጃ አንዳች ያለ መረጃ ልናገር። መጽሐፍ ላይ የተቀመጠ ቁጭ ያለ መጽሐፉ ላይ የተቀመጠውን ሐሳብ ግን ለመናገር ወደኋላ አለለም፣ ምክንያቱም መረጃ ስላለኝ። ስለዚህ መረጃዎች እናመጣለን። እናንተ ደግሞ አብራችሁ እግዚአብሔር ስራ ለመስራት በብዙ ነገር ተባበሩ። ላለሁ እግዚአብሔር አምላክ ይባርካችሁ። ጸጋ ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር።